ስንቶቻችሁ ታውቃላችሁ በቃሊ ቡቲክ ስም ኃይለኛ ገንዘብ እየተሰራ መሆኑን? ሰሞኑን በጣም አነጋጋሪ ሆኗል። ይሄ ልጅን የምታውቁ ሰዎች ባካችሁ ይህንን ቪዲዮ ለሱ አድርሱለት። ብዙ ዶላር እያመለጠው ነው። ገንዘብ እየሰራበት ያለው በኢንስታግራም ነው። በኢንስታግራም በቃሉ ስም ብዙ ብራንዶች ወጥተዋል። ጫማ፣ ጃኬት፣ ሱሪ እየተሸጡ ነው በቃሉ ስም። ኢንስታግራም ላይ ያገኘሁት ነው። በቃሉ ቡቲክ ስም ብራንድ ወጥቶ ጫማ፣ ልብስ በዚህ መልኩ እየተሸጠ ነውና በጣም ይገርማል። ቤተሰብ ቃሉ ቡቲክ ከዚህ ነገር ምንም እየተጠቀመ አይደለም። ቫይራል ብቻ ነው እየወጣ ያለው። ገንዘብ እየተሰራ ቃሉ ቡቲክ አለመጣቀሙ ቫይራል ብቻ መውጣት አሪፍ ነው ብላችሁ ታስባላችሁ? ሐሳብ አስተያየታችሁን ኮሜንት ላይ። በዚህ ሰዓት ደግሞ 4 ሚሊዮን ገብቷል በኢንስታግራም። ታሪክ መስራቱ ተሰምቷል። ዓለምን እያስገረመ የሚገኘው ቃሉ ቡቲክ በኢንስታግራም ገጹ በዛሬው ዕለት በይፋ 4 ሚሊዮን ተከታዮችን ማፍራት 22 ፖስት። ሁላችሁም ለቃሉ ቡቲክ እንኳን ደስ ያለ በሉት። ይህ እንደ ሀገርም ሳይሆን እንደ ዓለምም እጅግ አስገራሚ ነው። ይህ ወጣት ያለ ስቱዲዮና እንዲሁም ደግሞ ያለ ምንም አይነት ቴክኖሎጂ በምናቡ ብቻ ዓለምን ማሸነፍ እንደሚቻል በተግባር እያሳየ ይገኛል። እናንተስ ስለ ቃሉ ቡቲክስ ምን ትላላችሁ? ሐሳባችሁን አጋሩኝ። እኔም እንግዲህ 1 ሚሊዮን ፎሎወር ለመግባት 4000 ፎሎወሮች ብቻ ስለሚቀሩኝ ሁላችሁም ፎሎ በማድረግ ትገባ። ቤተሰብ እንደሰማችሁት ነው 4 ሚሊዮን ገብቷል። ወር አይሞላውም ካልተሳሳትኩ። ማለትም ቀን በቀን እንኳን ቢፖስት 22 ቪዲዮ ነው የፖስተው። ወር ለመሙላት 9 ቀን ይቀረዋል። በጣም ተቀባይነት አግኝቷል። ያለምንም ነገር በቃ ከመሬት ተነስቶ እንዲ ፋሽን ዲዛይነር መሆኑ በጣም አሪፍ ነው። ነገር ግን ቤተሰብ ምንም እየተጠቀመ አይደለም። እነ ያሬድ ቪዲዮዎችም ተዘጋጅተዋል። እነሱንም እናያለን። እስከረ ስለ ቃሉ ቡቲክ አንዳንድ ቪዲዮዎችን እየሰራው ያሬዳው ቪዲዮ ሰርቶለታል። ማሳያችሁ ይሄ ኢንስታግራም ጃኬቶች ነው እየተሸጡ ያሉት 66000 ላይ ጫማ፣ ልብስ በዚህ መልኩ እየተሸጠ ነውና አንድ ሰው ፓተንቱን ሲያጣ ማለት ልክ እንደዚህ ሲሆን ነው። አሁን ቃሉ ቡቲክ ዓለም ያውቀዋል፣ ግን ራሱ ሳይጠቀም በሱ ሰዎች ይጠቀማሉ ማለት ነው። አሁን የሱ መዘግየት የሱ አክቲቭሊ ከኢንስታግራም ጋር ከተለያየ ሶሻል ሚዲያ ሰዎች ጋር አለመገናኘት ብዙ ነገር እያሳጣው መሆኑን እንዲሁም ፓተንቱ ማንነቱ እየተሰረቀ መሆኑን በዚህ አጋጣሚ እንድታውቁ ስለፈለኩ ነው ይሄን ነገር ያመጣሁትና ቃሉ ይሄን ቪዲዮ የምታየው ከሆነ በጣም እየዘገየ ነው። ብዙ ነገር እያመለጠ ነው። እንደ ሀገር ነው እንግዲህ ይሄን ነገር ሎስት እያደረግን ያለ ነው ማለት ነው። እንደ ግለሰብ ብቻ ሳይሆንና እዚህ ነገር ላይ አሁን ነው እንግዲህ አንተ ልጅ ስለሆንክ ሊሆን ይችላል ኦር የሚያማክሩ ሰዎች ሊሆን ይችላሉ። ያኛ የአሜሪካ ነገር ነው የምኖረው። ልርዳህ እያልኩ ነው። ሰው ኮንታክት አድርጎ የነበረ ሪፕላይ አድርጋለሁ ስልኬንም ማለት ነው። ግን ምንም አይነት መልስ የለም። ካንተም ከሰዎች ጋር ላገናኘህ ነበር። ላይቭ ላይ ገብተህ ከሰዎች ጋር ላይ ኮኔክሽን ማትፈጠር ከሆነ ይሄን ትልቅ እድል የምታጣው ነው የሚሆነው። አሁን ትልቅ ማማ ላይ ያለው ከዛ ነው በቃ የምትወርደው ማለት ነው። በአግባቡ ጊዜህን ማተቀመጥ ከሆነ ይሄን ለመንገር ነው ጋይስ። አሁንም ድጋሚ ሼር አድርጉለት እንታገላለን ወደ መስመር ሲገባ ድረስ። ቃሉ ፕሊስ አግኝ ሰዎችን ኮኔክሽንን አጠንክረን ለመንገር ነው። ሰላም ጋይስ። እንደምትሰቡት ነው በቃ ያሬድም ላግዝህ እያለው ነው። ነገር ግን ቃሉ ቡቲክ በቃ ዝምታን ነው የመረጠው። እኔ እንጃ ምን እንደሚጠቀም በጣም ይገርማል። እዩት በቃ ኮፍያ፣ ጃኬት፣ ጫማ በቃ ምንም ያልወጣ ነገር የለም። በጣም እየተሸጠ ነው። ለኢንስታግራምም ኢግኖር ነው ያደረገው። ኢንስታግራም ኮሜንት ጽፎለት አልመለሰም። በጣም ፌመስ ዲዛይነሮችም በቃ ኮሜንት ያደርጉለታል አይመልስም። እና እንደ ሐሳብ ቃሉ ብትጠቀም ባይ ነኝ። ምክንያቱም ሶሻል ሚዲያ እንደምታውቁ ነው ቤተሰብ በቃ ትሄዳለህ አንድ ጊዜ ትወርዳለህ። እና ይሄ ነገር ካለፈ ድሩ ምንም ትጠቀም አትችልም። ቫይራል ብቻ ያው እኔ ጠቃሚ ነው ብዬ ስላላሰብኩ ነው። ቤተሰብ ሼር እያደረጋችሁ ቪዲዮ ያሬድም እንደምትሰሙት ነው ላግዝህ እያለው ነው። ኮንታክት አድርገን እያለው ነው። ብቻ ግን እስኪ እንቀጥል። ይሄ ልጅን የምታውቁ ሰዎች ባካችሁ ይሄ ልጅ የምታውቁ ሰዎች ሚሊዮን እያመለጠው ነው። ይሄ ልጅ ብዙ ዶላር እያመለጠው ነው። ይሄ ልጅ እያመለጠው ያለው የኢትዮጵያ ብር አይደለም፣ ባይዘው ዶላር ነው። ቤተሰብ እያመለጠው ያለው ማለት ሶሻል ሚዲያ በባህሪው ትሬንድ የሚሆን ጉዳይ ሾርት ፔሪድ ኦፍ ታይም ነች። ዴን ፌድ አውት ያደርጋል። ማንም ትሬንድ የሚሆን ጉዳይ ያጭር ጊዜ ነው፣ ያልፋል። ይሄ ልጅ አሁን ባለበት ሁኔታ በጣም እየገረመኝ ያለው ቪዲዮ መቼም ታዩታላችሁ። ትልልቅ ዓለም አቀፍ ሚዲያዎች፣ ትልልቅ በፋሽን ኢንዱስትሪ የተሰማሩ የፋሽን ካምፓኒዎች ጭምር እየጻፉለት ስለሱ ቪዲዮ ኮሜንት እየጻፉለት ነው፣ ግን አይመልስም። ሪአክት እያደረገ ኢንስታግራም ራሱ አብረን እንስራ የሚል ጥሪ አድርሶለት ነበር ማለት they try to communicate with him። እሱ ግን ምንም ሪአክት እያደረገ አይደለምና ይሄ ነገር እንዳያመልጠው እሱን ምናልባት ላይክ መጠን ወይ ደግሞ የቪው መጠን ወደ ገንዘብ መቀየር ካልቻለ it's nothing አይጠቅመውም። ስለዚህ በቅርቡ የምታውቁ ሰዎች ዙሪያው ያላችሁ ሰዎች የቋንቋ ክህሎት ችግርም ካለበት እርዱትና ይሄ ልጅ ይሄ ፋሽኑ ሳያልፍበት መጠቀም ያለበት ነገር ይጠቀም።
እኛ ሀገር ያሉ ቲክቶከሮች ማስታወቂያ ሰርተው ቤትና መኪና መግዛት ይችላል በኢትዮጵያ ብር። እንግዲህ አንተ እነዚህ ትልልቅ ዓለም አቀፍ የፋሽን ኢንዱስትሪ ያሉ ሰዎች ኢንቫይት ቢያደርጉ ውጪ ብትሄድ ምናምን እዛ ሄደህ ማስታወቂያ ብትሰራ ከሆነ ተቋም ጋር ኮንትራክት ብትፈራረም ቢሊየነር ነው የሚሆነው። ራዲካል ቼንጅ ነው ማለት ሚራክል የሆነ ለውጥ ነው በህይወት ላይ የሚኖረውና አፍሰነ የምትመጣው አይደለም ቤትና መኪና ሌላ ኢንቨስትመንት ውስጥ ልትገባ ሁሉ ትችላለህ። ስለዚህ ልጅ ነህ ወጣት ነህ መጠቀም ያለብን ነገር እንድትጠቀም ደግሞ ንቃ ፕሊስ። እኔ በቃ ማለት ይሄ ልጅ የሆነ ሰዓት ላይ ወይኔ ማለት የለበትም። እባካችሁ ሪፖስት አድርጉት ይሄንን ቪዲዮ ለሱ ማድረሱለት። በቃ እቺ ነገር ሳታመልጠው ብረት እንደጋለ ነው መቀጥቀጥ ያለበት። እኔ ያኔ መጠቀም በነበረብኝ ጊዜ ምናምን እንዳትል ስቲል ተጠቀምበት። እባካችሁ እርዱት በቃ እርዱት። ዝም ብዬ ሳይ በቃ ትልልቅ ሚዲያዎች ናቸው የሚያወሩ በጣም ነው ኮሜንት የሚጽፉለት። በቃ ፋሽን ዲዛይነር ሴቶች አሉ ምናምን ሰዎች ጭምር ኮሜንት ምናምን ይጻፉ ሳይ እንዴ ይሄ ልጅ ለምንድን ነው ሪአክት የሚያደርገው ለምንድን ሪፕላይ የሚያደርገው ምናምን። እኔ እስካሁን ሪአክት አድርጎ ቪዲዮ ሰርቶ ስላላየሁት ነው ስቲል እዛው ነው ያለውና which is best። ግን ተጠቀምበት። ካለፍክ አለፍክ፣ ፌድ አውት ካረክ ፌድ አውት ታረክ። ቴንክ ዩ። ይሄንን ውስጤ በጣም እንትን ስላለ ነው እባካችሁ አድርሱለትና ዛሬም በቃ እውነቱን ነው እየተናገረ ያለው። እንዳለው ነው ሶሻል ሚዲያ ጊዜያዊ ነው እንደምታውቅ ነው። ይፈምሳል አንድ ሰው የሆነ ቀን ደግሞ ይወርዳል፣ ይፈምሳል ይወርዳል። እና ቤተሰብ ይሄንን ቪዲዮ ደግሜ ጠይቃችኋለሁ፣ ሼር አድርጉለት። በቃ ሼር አድርጉለት እንዴ ይጠቀም። በቃ ብዙ ነገር እያለፈው ነው። ምንም ኮሜንት አይመልስላቸውም። ኢንስታግራም ጽፎለት አልመለሰም። ማናት ስሟን ኤፊ ወይ ምናምን የምትባል በጣም ፌመስ ናት። እሷም ኮሜንት አድርጋለት ምንም አልጻፈም። ኢንስታግራም ላይ አንድ ሰው ፎሎ አድርጓል። የሱን ብቻ ነው የሚመልሰው። አይ ቲንክ ወንድሙ ነው መሰለኝ፣ እኔ እንጃ፣ ወይ ማናጀር ነው ወይ ወንድሙ ነው። የሱን ኮሜንት ነው የሚመልሰው። በቃ የሆነ ኢሞጂ ልክለታል፣ የሱን ይመልሳል። ኢንስታግራም ከላይ ያለ ማለት ነው። ምንም ላይጠቀም ስለሚችል እና በቃ እኔ እንጃ ቢመልስላቸው ሪአክት ቢያደርግ። እስኪ የቃል ቡቲክ ደግሞ ኮፒ ያደርጋሉ። እነሱንም እንያቸውና ቪዲዮአችንን እንጨርሳለን። የቃል ቡቲክ ነው እዩት። በቃ በጣም እየሰሩበት ነው ያለው። Your gang signs if you gang bang. I be outside with my gang. I'm from the deuce. ያቺስ ነው ቤተሰብ በጣም በቃ ይለያል። እና በኤአይ የተሰራ ቪዲዮም አለ። እሱን እስኪ ነው በኤአይ የተሰራው እዩት። ግን እዩት ነግሷል በኤአይ። ወገን በቃ ይሄ ልጅ በቃ መሄድ አለበት። በቃ እኔ እንጃ የሚደረግ አድርጎ መሄድ አለበት። እኔ በጠቀም አለበት። ቢሊየነር መሆን አለበት። እዩት በለበሰው ጃኬት አድርገው ነው ዲዛይን ያደርጉለት መኪናው። እና ዩቲዩብ የዛሬው ቪዲዮአችን ይሄን ይመስል ነበር። እስከዚህ መጣችሁ ላይክ፣ ሼር፣ ሰብስክራይብ ካላደረጋችሁ ፕሊዝ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አቤል ነኝ በሌላ ጸዴና ቤንግ ቪዲዮ እስከምንገናኝ በያላችሁበት እዩ።